የኢትዮጵያ የልብ ምት ነው። ሀገርን እየመገበ የዜጎችን ህልውና ለዘመናት አስቀጥሏል። የኢኮኖሚው አከርካሪ ሆኖም ለሀገር እድገት የበኩሉን ሲያበረክት ቆይቷል። ግብርና ዛሬ ላይ ሀገሪቱ በውጪ ምርቶቿ ከምታገኘው ገቢ 80% ያህሉን የሚሸፍነው የግብርናው ዘርፍ ሲሆን 95% ያህሉ ሀገራዊ የምግብ ፍላጎት የሚሟላውም በዚሁ ዘርፍ ነው። ሀገራዊ አበርክቶ በዚህ ልክ የላቀው የግብርናው ዘርፍ ታዲያ ለእድገቱ ማነቆ የሆኑበትን ተግዳሮቶች ሲጋፈጥ ቆይቷል። በተለይ በአምራችነት ተሳትፏቸው የአንበሳውን ድርሻ ለሚይዙት በባህላዊ መንገድ አምራች አርሶ አደሮች አነስተኛ የሰብል ልማት፣ ዝቅተኛ ምርታማነት፣ የዝናብ ጥገኝነት፣ ውስን የገበያ አማራጭ፣ አነስተኛ የቴክኖሎጂ አጠቃቀም፣ የአየር ንብረት ለውጥና በደላሎች የሚዘወር የገበያ ሰንሰለት ተግዳሮቶቻቸው ሆነው ቆይተዋል። በ2011 ዓመተ ምህረት ለግብርናው ዘርፍ ተግዳሮቶች ምላሽ እንደሚሰጥ በግብርና ትራንስፎርሜሽን ኢንስቲትዩት የታመነበት የአንድ ታላቅ የሙከራ ፕሮጀክት ትግበራ ተጀመረ። 11 ስትራቴጂክ ምርቶች ላይ ያተኮረውና ገበያ ተኮር የግብርና ክላስተሮች ፕሮግራም የተሰኘው ይህ ፕሮጀክት ባህላዊውን ግብርና በማዘመን አርሶ አደሮችን ተጠቃሚ ወደሚያደርግ ምርታማ ገበያ ተኮርና የዘርፉን ተግዳሮቶች ወደሚቋቋም ደረጃ ማሸጋገርን ያለመ ነበር። ከ2011 እስከ 2017 ዓ.ም የተተገበረው የግብርና ኮሜርሻላይዜሽን ክላስተሮች ፕሮግራም ተጨባጭና ተስፋ ሰጪ ውጤቶችን አስመዝግቧል። በዚህም በአጠቃላይ ተጠቃሚ ካደረጋቸው ከ4.4 ሚሊዮን በላይ አርሶ አደሮች ውስጥ 2.43 ሚሊዮኑ አርሶ አደሮች በማምረቻ ክላስተሮች ተደራጅተው በዋጋ የመደራደር አቅማቸውን እንዲያጎለብቱና የተለያዩ አገልግሎቶችን እንዲያገኙ አስችሏል። ቀደም ሲል በባህላዊ አስተራረስ ዘዴ ነበረ ማርሰው። ማለትም በዝናብ ላይ በተመረኮዘ በአመት አንድ ጊዜ ብቻ ነበር ማመርተው። እሱም ደግሞ ዝቅተኛ ምርት ነው በሄክታር ማገኘው። ያው በቁጥር ከ6 እስከ 7 ኩንታል ነበረ ማመርተው። ግን ይሄኛው ክላስተር ወይም ኩታ ገጠም ወደኛ ጋር ከወረደ ወደዚህ በአመት 2 ጊዜ ማምረትን ችያለሁ። እሱም ደግሞ በምርቱ ላይ ውጤታማና ትርፋማ ሆኛለሁ። ማለትም በፊት ዝቅተኛ ምርት ስናምርት የነበረው አሁን በሄክታር ከ25 እስከ 30 ኩንታል ማምረት ችለናል። በአመት አንድ ጊዜና በ4 አመት አንድ ጊዜ ነው የምንጠቀመው ነበር። ያን ነገር ስንጠቀም በመጀመሪያ በቆሎ በአመት አንዴው ዝናቡን ጠብቀን ነበር የምንጠቀመው። በቆሎና አደንጓሬ እነዚህና የመሳሰሉ ነገሮች እንጠቀም ነበር። በ4 አመት አንዴ ደግሞ ባህር ዛፍ እንጠቀም ነበር። ስለዚህ ያንን ነገር በእንደዛው አይነት ሁኔታ ህይወታችንን እያስኬድን ነበረ። ያው ለመኖር ያህል ነበር የምንሰራው። አሁን ላይ ግን ያው በክላስተር ከተደራጀን በኋላ በጣም ከፍተኛ ለውጥ የመጣበት ሁኔታዎች አሉ። የግብርና ኮሜርሻላይዜሽን ክላስተሮች ፕሮግራም ለግብርናው ዘርፍ ሽግግር ጠንካራ መሰረትን አስቀምጧል። ያስመዘገባቸው አዎንታዊ ውጤቶችም የፕሮግራሙን ቀጣይ ምዕራፍ አስፈላጊነት እውን አድርገውታል።
ህዳር 9 2018 ዓመተ ምህረት የግብርና ትራንስፎርሜሽን ኢንስቲትዩት ከግብርና ሚኒስቴር ጋር በመቀናጀት የሁለተኛውን ምዕራፍ የግብርና ኮሜርሻላይዜሽን ክላስተሮች ፕሮግራም መጀመር ባለድርሻ አካላት በተገኙበት በይፋ አስተዋውቋል። Let us continue working with focus, accountability and determination. I thank you. To take this program to the next level where the agricultural transformation is connected with a rural transformation. አርሶ አደሮችን ከማምረት በላይ ማድረግ ነው። ምን ማለት ነው? ይሄ ማለት የሚያርሱት ለማምረት ብቻ አይደለም። ካመረቱ በኋላ ለሚያገኙት ጥቅም ግብርናን እንደ ቢዝነስ ኢንተርፕራይዝ ማየት እንዲችሉ እና ልክ ፋብሪካ ውስጥ ጥሬ ዕቃ ገብቶ ፕሮሰስ ተደርጎ ምርት መጨረሻ ላይ እንደሚገኝ ሁሉ ግብዓት ተጠቅሞ አምርቶ ያንን ምርት እንደገና ወደ ሌላ ግብዓትነት ቀይረው ከዛ በኋላ እሴት ጨምሮ የንግድ ተኮር እንዲሆን ምርታቸው ያንን ማስቻል ማለት ነው። በ9 ክልሎች የሚተገበረው የሁለተኛው ምዕራፍ ፕሮግራም ከመጀመሪያው የሚቀጥል ብቻ ሳይሆን በግብርናው ዘርፍ የሚፈለገውን ሽግግር እንደሚያመጣም የታመነበት ነው። ሀገራዊ አጀንዳው የግብርና ትራንስፎርሜሽን እውን የምናደርገው በኩታ ገጠም እርሻ ነው የሚል አፕሮች አስቀምጧል። በአገር ደረጃ ይሄ የተተገበረ ነው። በሁለተኛ ምዕራፍ ከግብርና ትራንስፎርሜሽን ወደ ገጠር ትራንስፎርሜሽን እንሸጋገራለን የሚል ነው አገራዊ አጀንዳው። በሶስተኛ ምዕራፍ ደግሞ መዋቅራዊ ለውጥ እናመጣለን ነው። ግብርናን መሰረት ያደረገው ኢኮኖሚያችን ወይም ጂዲፒያችን ከግብርና ውጪ ያሉት ኢንዱስትሪና ሰርቪስ ይቀበሉታል። ያ ሲሆን አጠቃላይ ግብርና ውስጥ ያለው ሌበር ፎርስ አሁን አመዛኙ 63% እዛ ላይ አለ የምንለው ከ50 በመቶ በታች ይወርዳል። ያኛው ደግሞ ከ50 በመቶ በላይ ሲወጣ ይሄንን እውን ማድረግ ነውና ይሄ ፕሮግራም ወይም ይሄ ፕሮጀክት ከግብርና ትራንስፎርሜሽን ወደ ገጠር ትራንስፎርሜሽን የምናደርገውን ሽግግር የሚያሳልጥ ማለት ነው እና ሀገራዊ ርዕዩን ሀገራዊ ስትራቴጂውን ማስፈጸሚያ ፕሮግራም ነው። ከዚህም በፊት ተጠቃሚ ያልነበሩ አሁን ተጠቃሚ እንዲሆኑ በሁለት መንገድ ማየት እንችላለን። የመጀመሪያው ተጠቃሚ ያልነበሩ ክልሎችን አሁን እንዲጠቀሙ ተጠቃሚ እንዲሆኑ ያካተትናቸው ክልሎች አሉ። በተጨማሪም በኢትዮጵያ ውስጥ በብዛት ከሚመረቱ ሰብሎች አሁን የጨመርናቸው አሉ። ለምሳሌ እንደ ማሽላ፣ እንደ ቡና፣ እንደ እንሰት፣ እንደ ድንች፣ እንደ ሩዝ። በእንስሳትም በኩል የፖልትሪ ንብ ማነብና በፎሬጅ ፕሮዳክሽን ላይ እነዚህ ነገሮችን ስናስገባ በብዛት ተጠቃሚ ያልነበሩትን ተጠቃሚ እንዲሆኑ ከዚህም በፊት ከክላስተራችን ውጪ የነበሩትን ወደ ክላስተር እንዲመጡ ማድረግ ነው። ሁለተኛው ደግሞ ባለፈውም የሰራ ነው በትንሽ ቦታ ላይ እኛ ፓይለት ማድረግ ነው። ስለዚህ ተጠቃሚ ያልነበሩ ተጠቃሚ እየሆኑ ነው ማለት ነው። ከምን ያዩ በተለይ በክላስተር ሲሰራ ከክላስተር የሚገኘው ጥቅም ምንድን ነው? በጋራ በማምረት በሜካናይዜሽን በቴክኖሎጂ መጠቀም በኤክስቴንሽን ሰርቪስ በገበያ ጋር ከገበያ ጋር ትስስር በመፍጠርና በዚህ በሚመረተው ትርፍ ምርት ላይም ደግሞ እሴት በመጨመር ቢሰራ የተሻለ ሰው እዛ ውስጥ ገብቶ ስራ ሊፈጠርበት ስለሚችል ተጠቃሚ ያልነበሩ አርሶ አደሮችም ጭምር ወደሚጠቀሙ ይሄዳሉ ማለት ነው።
ዋና ማጠንጠኛው አርሶ አደርን ወደ ቢዝነስ ኢንተርፕራይዝ ማድረስ ነው። ይሄ ማለት ምን ማለት ነው? እርሻን እንደ ንግድ ቆጥሮ ይሄን ያክል ወጪ አውጥቻለሁ፣ ይሄን ያክል ገቢ ያስገኘኛል፣ ይሄን ያክል ትርፍ አመጣለሁ ብሎ በዛ ስሌት አርሶ አደሩ እንዲሰራ ማድረግ ነው። ክላይሜት ስማርት የሆኑ ስራዎችን እንሰራለን ወይም ደግሞ ግብርናችን ለአየር ንብረት ለውጥ የማይበገር እንዲሆን እናደርጋለን የሚል ግብ ነው የያዘው እና ይሄ ማለት አየር ንብረት አንዱ የሚገለጽበት መግለጫው ምንድነው? የዝናብ እጥረት ነው ወይም ድርቅ ነው። ድርቅ በሚኖር ጊዜ ምንድነው ማድረግ ያለብን? አንዱ አማራጭ በመስኖ ማምረት ነው። በመስኖ ማምረት የመስኖ አውታር ይፈልጋል እና ይሄንን የመስኖ አውታር ዘላቂነት ባለው መልኩ ኢንቫይሮንመንት በማይጎዳው መልኩ እና ሁሌ በሚገኝ ተፈጥሮ ሀብት በፀሐይ ብርሃን የመስኖ አውታሮችን መዘርጋት። አሁን ነዳጅ ብንል ነዳጅ ሲገኝ ይሰራሉ፣ ካልተገኘ ሰብላቸው ይደርቃል። እንደዛ እንዳይሆን በፀሐይ ብርሃን በሶላር የሚሰራ የመስኖ አውታሮችን መዘርጋት አንዱ እሱ ነው። ይሄንን በስፋት እንሄድበታለን። ሁለተኛው ደግሞ የዝናብ እጥረት በሚኖርበት ጊዜ የዝናብ እጥረት መቋቋም የሚችል ሰብል፣ መቋቋም የሚችል እንስሳት መኖ፣ እነዛን በምርምር እንዲገኙ ምርምር ማዕከላትንና ተመራማሪዎችን የምርምር ተቋማትን አቅም በመገንባት እነዛን ቴክኖሎጂዎች እንዲያወጡ እናደርጋለን ማለት። እንደየቦታው ኮሞዲቲዎቹ ይለያያሉ። የሚሰሩባቸው ኮሞዲቲ ይለያያል። በቅደም ተከተል ያስቀመጧቸው ነገሮች ይለያያሉ። ለምሳሌ አሁን አማራ ክልል ብትወስድ ጣና ዙሪያ ላይ ሩዝ በጣም የሚሰራበት ነው። ስለዚህ ፎከሳችን ሩዝ ላይ እና የሩዝ እሴት ሰንሰለትን ይከተላል እስከ ፓኬጂንግ እና ሱፐርማርኬት እስከሚደርስ ማለት ነው። ሌላ ቦታ ብትሄድ ኦሮሚያ ብትሄድ ደግሞ አቮካዶ ከነርሰሪ ሳይት ወይም ከችግኝ ማፍቀያ ማምረቻ አምርተው የሚሸጡበት ማርኬት ሼድ ፓክ ሃውስ አሽገው ወደ ውጭ ኤክስፖርት የሚያደርጉበት ያ ደግሞ ሌላ ይሆናል ማለት ነው። ስለዚህ የክልሎችን የተፈጥሮ ሀብት የክልሎችን እምቅ አቅም ተጠቅመን የምንመርጣቸው ኮሞዲቲዎች አዋጭ የሚሆኑና ለክልሉ ትልቅ ለውጥ ሊያመጡ የሚችሉ አድርገን እንሄድበታለን። ሁለተኛው ምዕራፍ በአየር ንብረት ለውጥ ተጽዕኖ ላይ ልዩ ትኩረት በማድረግ አርሶ አደሮችን ወደ ግብርና ኩባንያዎች ባለቤትነት ከማሸጋገሩም ባለፈ የግሉን ኢንቨስትመንት ዘርፍ በግብርናው የእሴት ሰንሰለት ውስጥ ንቁ ተሳታፊ እንዲሆን የሚያበረታታም ነው። በሚቀጥለው ምዕራፍም በመጀመሪያ ደረጃ በክላስተር ሲሰሩ የነበሩ ሁሉንም ባንደርስ የተወሰኑት ክላስተር አባላት በተለይም ወደ 15000 አካባቢ የሚጠጉት ክላስተር አባላት ወደ ፕራይቬት ሴክተር እንዲሻገሩ፣ ወደ ፕሮሰሲንግ እንዲገቡ፣ ወደ ቫሉ አዲሽን እንዲገቡ፣ ወደ ሌላ ነገር እንዲሻገሩ አቅም ማጎልበት ላይ እንሰራለን። ሌሎችም የግል ባለሀብቶች በግብርና ዘርፍ እንዲሰማሩ ሞቲቬት እናደርጋለን። ኦፖርቹኒቲዎችን እናሳያቸዋለን። በምን ዙሪያ ላይ ቢሰራ የተሻለ ነገር ይገኛል የሚለውን ነገር ጠቋሚ የሚሆኑ ኦፖርቹኒቲዎችን እናሳያለን። በግብርና ክላስተር ላይ ሲሰሩ የነበሩት አሁን ደግሞ የአርሶ አደሮች ምርት አግሪ ቢዝነስ ካምፓኒ ያልነው እንደ ፕራይቬት ሴክተር የሚቆጠር ሆኖ እነዚህ አርሶ አደሮች ከማምረትም ባሻገር ባመረቱት ላይ እሴት እንዲጨምሩ፣ ያመረቱትን በፈለጉበት ቦታ እንዲሸጡ፣ ያመረቱትን ኤክስፖርት ማድረግ እንዲችሉ፣ ባመረቱትና በዛ በሚገኘው ትርፍ ውስጥ ደግሞ ሌሎችንም ስራ ፈጥረውላቸው እንዲሰሩ ማስደረግ ሲቻል አንድም እነዚህን ወደ ፕራይቬት እያመጣናቸው ነው ማለት ነው። ስለዚህ
ፋርምስ ፕሮዳክሽን አግሪ ቢዝነስ ካምፓኒ ብለን በሁለተኛ ምዕራፍ የያዝነው አንድም በዚህ ነው። ሁለተኛ በተለይ ደግሞ ፑል የምናደርገው አለ የውጭ ኢንቨስተሮችም ሊሆን ይችላል። ከዚህም በፊት በትንሹ በተወሰኑ ሰብሎች ላይ ያየናቸው በተለይም በቢራ ገብስ በአኩሪ አተር ላይ ያየነውን ተሞክሮ በሌሎችም ሰብሎች አሁን በ18 አካባቢ ኮሞዲቲዎች ነው የምንሰራው። በሌሎችም ሰብሎች የውጭ ባለሀብትም ይሁን የሀገር ውስጥም ይሁን ገብቶ ከኛ አርሶ አደር ጋር በኮንትራክት ፋርሚንግ እንዲሰራ ራሱም እንዲጠቀም አርሶ አደሮቻችንም እንዲጠቀሙ አርሶ አደር አምርቶ የገበያ ችግር እንዳያጋጥመው እንዲሆን አሁንም ጥረት እናደርጋለን። ፕሮግራሙ ከ300 ሺህ በላይ ተፈናቃዮችንና ስደተኞችን በግብርና ምርት ራሳቸውን ማስቻልና ከምግብ እርዳታ ጥገኝነት ማላቀቅንም ያለመ ነው። የመንግስት አመራሮች፣ የልማት አጋሮችና የግሉ ዘርፍ ባለድርሻዎች የኢትዮጵያን የግብርና ሽግግር እውን ለማድረግ ያላቸውን ቁርጠኝነት በድጋሚ ያረጋገጡበት ነበር የሸራተኑ መድረክ። ACC serves as a role model here in terms of cooperation between the government, development partners, regional governments, implementing partners, and farmers. Ethiopia, the government of Ethiopia, has a very strong vision, a compelling vision to industrialize without increasing its carbon footprint. This is something that we as development partners, we support very much. It can serve as an example to follow by many countries on this continent and beyond. The government of Denmark is excited to partner with ATI in terms of promoting agricultural production in Ethiopia. We are loyal and long-standing partners of the ACC program, and we look forward to evaluating the results in a few years to come. በመጀመሪያው ምዕራፍ ተጠቃሚ የነበሩ አርሶ አደሮችም በሁለተኛው ምዕራፍ ፕሮግራም ትግበራ የተሻለ ተጠቃሚ እንደሚሆኑ ትልቅ እምነትና ተስፋን ሰንቀዋል። እስካሁንም ባለው ምዕራፍ አንድ ላይ የራሳችንን የሆነ ነገር ይዘናል እና ሙሉ ለሙሉ አሁን ድጋፍ ይደረግልን አይደለም፣ እኛ ባለን ላይ ድጋፍ ይደረግልን። አንደኛ ከእውቀት አንፃር አካሄዶችን አናቅም፣ ወደ ካምፓኒ የመዞሩን አካሄዶች ሊቸግሩ ይችላሉ አርሶ አደሮችን። ሁለተኛ ፕሮሰስ አድርጎ ኤክስፖርት የማድረጉ። ስለዚህ የኛ ምርቶች ግን ከሌላ ምርት ጋር ተቀላቅሎ መሄድ እንደሌለበት ነው እኛ የምናምነው። ምክንያቱም ኦርጋኒክ ያስብለዋል፣ የኛ ሙሉ ፓኬጅ ነው የምንጠቀመው። ያንን ስንጠቀም በራሳችን የራሳችንን በዓለም ገበያ ላይ ውድድር ውስጥ መግባት ስለምንፈልግ እነዚህ አይነት ነገሮች ላይ እገዛ ቢሰጠን አርሶ አደሮቻችን እንግዲህ በአመት ሁለቴ ልበል ሁሌ በጣም ለውጥ እያመጡ ያሉበት እና የተለያዩ የማይጠቅሙ ነገሮችን በማንሳት ወደ አቮካዶ ክላስተርነት ህዝቡ በመቀየሩ አይተው ያለምንም ድጋፍ ራሱ አሁን እየተነሱ ወደኛ እየተቀላቀሉ ያሉበት ሁኔታዎች አሉ። እኛም ደግሞ ወደ ኤቲአይ እንደዚሁ ሪፖርት እያደረግን ያለንበት ሁኔታዎች ስላለ በእነዚህ ነገር ላይ እንቅፋት የሚሆኑብንን ነገሮች ብነሱልን። እንደኔ ያሉ አርሶ አደሮች በስሬ ያሉ አርሶ አደሮች ምርትና ምርታማነታቸው የባሰውን የበለጠውን እንዲያድግ ከኔም ጀምሮ ማለት ነው። እንደኔ አመለካከት የሚመለከተው ባለድርሻዎች አካላቶች ሁሉ ርብርብ ካረጉ ይሳካል ብዬ አስባለሁ። ለምን በቃ እኔ እንደ መንግስት ሳይ ትኩረቱን በአርሶ አደር ላይ አድርጓል። ለምን እቺን ሀገር እያሽከረከረና እየመራ ያለው አርሶ አደር ነው። ድሮ ሳናገ እኮ አርሶ አደር ይጸየፍ ነበረ። አርሶ አደር ዛሬ ትኩስ እንጀራ የሚያምረው እንጀራ ነው አርሶ አደር ማለት ነው። ስለዚህ መንግስት እኔ ሳይ በአንዳንድ ሚዲያዎች ሳይ ትኩረቱን በአርሶ አደር ላይ ያደርጋል። ስለዚህ ሁሉም የሚመለከተው የድርሻ አካሎች እይታቸው ወደዚህ ካደረጉ እንደሚሆን ተስፋ አደርጋለሁ።
ባለሙሉም ተስፋ ነው። ለምን ለዚህ አብቅቶናል። የመጨረሻውን ውጤት ደግሞ ማየት አለበት። የአርሶ አደሮች ሚና በጣም ትልቅ ነው። ለምን ዋና ተዋንያኖች አርሶ አደሮች ናቸው። እኛ አጋዥ ነን። የክልል ግብርና ቢሮም የዞንም የወረዳም የቀበሌም አጋዥ ነው እንጂ ዋና ተዋንያኖች ለውጥም ቢመጣ የለውጡ ተጠቃሚም የሚሆኑት አርሶ አደሮች ናቸውና ከአርሶ አደሮች ብዙ እንጠብቃለን። አንደኛ የምንጠብቀው ለውጥ ምንድነው? እንደ ከዚህ በፊቱ በክረምት ሰርተ 9 ወር የምታርፍበት ጊዜ አይደለም ወቅቱ። ስለዚህ የመስኖ አውታሮችን ስንዘረጋ 2ቴም 3ቴም ሊያመርቱ ነው። ስለዚህ ግብርና እንደ ቢዝነስ ይቆጠራል ስንል ልክ አንተ ቢሮ ገብተህ ከ2 ሰዓት እስከ 11 ተኩል እንደምሰራው እነሱም እርሻቸው ላይ በየቀኑ በቋሚነት የሚሰሩ ሰራተኞች ይሆናሉ ማለት ነው። እና ትልቁ ከአርሶ አደሮቹ የምንጠብቀው የባህሪ ለውጥ ያንን የሚሰሩበትን ልክ እንደ ቢሮ ቆጥረው ማሳቸውን ሁልጊዜ እዛ መገኘት ይፈልጋል፣ ሁልጊዜ መንከባከብ ይፈልጋል፣ ሁልጊዜ መከታተል ይፈልጋል። እና ልክ እንደ ሕፃን ነው እርሻ እና በዛን ተንከባክበው ውጤት እንዲያገኙ ነው። ሌሎቹ እንግዲህ በዚህ ሰንሰለት ውስጥ አጋዥ ኃይል የሆኑት ቀበሌ ላይ የልማት ሰራተኞች አሉ፣ ወረዳ ላይም የግብርና ሰራተኞች አሉ፣ በዞንም በክልልም በፌዴራልም አሉ። እነዚህ አጋዥ ኃይሎች ናቸው እና ከነሱ ምን ይጠበቃል? አንደኛ የሚሰሩት ስራ ውጤታማ እንዲሆን በእውቀትና በክህሎት እንዲደገፍ እነሱን ማገዝ ይፈልጋል። ሁለተኛ የፕሮግራም ስራውን ብቻ ማገዝ ሳይሆን የህግ ሰውነትም እንዲኖራቸው ህግ ማርቀቅ፣ ህግ ማሳወጅ፣ ህግን በካቢኔ ደረጃ በክልል ካቢኔ ደረጃ ማጽደቅ ይፈልጋል ደንቦቹ እና በሁለቱም በኩል ይሰራሉ ማለት ነው። ክልል ላይ ያሉት የህግ ማዕቀፍ ይሰራሉ፣ ፕሮግራሞቹንም እንዲተገበሩም ያግዛሉ እና በተዋረድ ያሉት በዚህ መልክ ትልቅ አስተዋጽኦ እንዲያበረክቱ ይጠበቃል። እንግዲህ የባህሪ ለውጥ አርሶ አደር ላይ መታየት አለበት ስንል ሁላችንም ላይ ነው መታየት ያለበት። በፌዴራል ላይ ያሉ ተቋማትም የሚያደርጉት እገዛ እንደ ከዚህ በፊቱ በክረምት ብቻ መሄድ ሳይሆን አመቱ ሙሉ ስኬጁል አውጥቶ ማገዝ ይፈልጋል። በክልል ያሉትም እንደዚሁ በዞንም በወረዳም ያሉት በዛ መልክ አርሶ አደሮችን አግዘው አርሶ አደሮች ወደ ኩባንያ የሚቀየሩበት ወደ ኢንተርፕራይዝ የሚቀየሩበትን ጊዜ ማሳጠር ወይም ደግሞ ስራቸውን ማሳለጥ ይጠበቅባቸዋል ማለት ነው። የሁለተኛው የግብርና ኮሜርሻላይዜሽን ክላስተሮች ፕሮግራም ትግበራ ከፕሮግራምነትም ባሻገር ታላቅ ሀገራዊ ተስፋ የተጣለበት ነው። የዘርፉን ተግዳሮቶች በእጅጉ የመቅረፍ ለብዙ ሚሊዮን አርሶ አደሮች ምቹ የልማት ዕድልን የመፍጠርና ሀገራዊ ብልጽግናን የማፋጠን ከፍተኛ አቅም ያለው ነውና ሁሉም ባለድርሻ አካላት ሚናቸውን በአግባቡ በመወጣት ለስኬታማነቱ ጥረት ማድረግ ይጠበቅባቸዋል።